ኢንቨስትመንት ግሩፕ ለመላው የእስልምና እምነት ተከታዮች እንኳን የኢድ አልፈጥር በዓል በሰላም አደረሳችሁ እያለም መልካም ምኞቱን በደስታ ይገልጻል። የሥራና የስኬት ልክ ሚድሮክ ሁሌም ግቦቹን ለማሳካት ይጥራል። ኢድ ሙባረክ። ሚድሮክ ኢንቨስትመንት ግሩፕ። በሚድሮክ ኢንቨስትመንት ግሩፕ ስር ከሚገኙት ዘርፎች አንዱ ነው ግብርናና አግሮ ፕሮሰሲንግ። ይህ ዘርፍ 6 ተቋማትን ያቀፈና በሀገሪቱ አብዛኛው አካባቢዎች ተሰማርቶ መጠነ ሰፊ የልማት ስራዎችን እያከናወነ የሚገኝ ድርጅት ነው። በሀገራችን በማህበራዊ ኢኮኖሚው ዘርፍ ከፍተኛ አስተዋጽኦ ካላቸው የግል ዘርፎች መካከል ሚድሮክ ኢንቨስትመንት ግሩፕ ይጠቀሳል። ሚድሮክ ኢንቨስትመንት ግሩፕ በተለያዩ የሥራ መስኮች ተሰማርቶ ለሀገሪቱ የኢኮኖሚ እድገት ከፍተኛ አስተዋጽኦ እያበረከተ ይገኛል። በሚድሮክ ኢንቨስትመንት ግሩፕ ስር ከሚገኙ ዘርፎች መካከል ሆቴልና ቱሪዝም፣ እርሻና አግሮ ፕሮሰሲንግ ዘርፍ፣ ማኒፋክቸሪንግ፣ ንግድና አገልግሎት፣ ማዕድን እንዲሁም ደግሞ ኮንስትራክሽንና ሪል ስቴት በስሩ የያዛቸው ዘርፎች ናቸው። እዚህ ውስጥ እንግዲህ እርሻና አግሮ ፕሮሰሲንግን እንመልከት። በእርሻና አግሮ ፕሮሰሲንግ ዘርፍም በርከት ያሉ ተቋማት በስሩ ይገኛሉ። እነዚህን እንመልከታቸው። እርሻና አግሮ ፕሮሰሲንግ ዘርፍ ውስጥ ሆራይዘን ፕላንቴሽንስ፣ ኢትዮ አግሪሴፍት፣ ኤልፎራ እንዲሁም ጂቶ ሆርቲካልቸር፣ የላይኛው አዋሽና ሳውዲ ስታር አግሪካልቸራል ዴቨሎፕመንት ኃላፊነቱ የተወሰነ የግል ማህበር በእርሻና አግሮ ፕሮሰሲንግ ዘርፍ ስር የሚገኙ ተቋማት ናቸው። በግብርናና አግሮ ፕሮሰሲንግ ዘርፍ ስር የሚገኙት እነዚህ ተቋማት በተለያዩ የልማት ተግባራት ተሰማርተው ለሀገሪቱ ማህበረ ኢኮኖሚ እድገት የበኩላቸውን ድርሻ በማበርከት ላይ ይገኛሉ። በግብርናና አግሮ ፕሮሰሲንግ ዘርፍ ቁልፍ ሚና ካላቸው የዘርፉ ተቋማት መካከል ኢትዮ አግሪሴፍት ኃላፊነቱ የተወሰነ የግል ማህበር ይጠቀሳል። ሰብል ማምረት እንደ በቆሎ፣ ሱፍ፣ አኩሪ አተር እና የስንዴ በቆሎ ምርጥ ዘርም ጭምር ነው የምናባዛው። ስንዴም እንደዚህ ምርጥ ዘርም ጭምር ነው። ለክልል ግብርና ምርጥ ዘሮች እና ለፌደራል ምርጥ ዘሮች እና ከውጭ የመጡ የምርጥ ዘር አባዦች ጋር ከነሱ ጋር ይሰራል። በተጨማሪ በቡና እርሻ ላይ ተሰማርቶ ነው ያለው። በደቡብ ምዕራብ ክልል ሸካ አካባቢ ላይና እንዲሁ ከፋ ላይም እርሻዎች አሉ። እነሱ ቡና ላይ ነው የሚያመርቱት። የለሙ ባይሆንም ሁመራና ራያ ላይም እንደዚሁ በኢትዮ አግሪሴፍት ስር ያሉ 2 እርሻዎች አሉ። የራያው ወደ አትክልት እና አቮካዶ እና ማንጎ አይነት ልማት ላይ ያዘነበለ እና አትክልቶችንም የማምረት ስራ ላይ ከዛ በተጨማሪ ግን ሁመራው ግን የሰሊጥና ሌሎች ቅባት እህሎችን የማምረት ስራ ላይ ተሰማርቶ ያለ። በሰብል ማምረት ስራው የሚታወቀው ኢትዮ አግሪሴፍት በአየርሻና በውሹሻ ቅጠል ማሳ ምርቶቹ እንዲሁም በሌሎች የምርት ማቀነባበር ስራው ለሀገሪቱ የኢኮኖሚ እድገት ባለውለታ የሆነ ድርጅት ነው። ይሄው ኢትዮ አግሪሴፍት የቡና እርሻ ላይም ተሰማርቶ ነው ያለው። በደቡብ ምዕራብ ክልል ሸካ አካባቢ ላይና እንዲሁ ከፋ ላይም እርሻዎች አሉ። እነሱ ቡና ላይ ነው የሚያመርቱት። በተጨማሪ ለየት ባለ መልኩ በዘመናዊ መስኖ የተደገፈ አየሁ እርሻ የሚባል ደግሞ ጎጃም ውስጥ በአማራ ክልል ትልቁ የመጀመሪያው ኮሜርሻል ፋርም ማለት ይቻላል። እዛ ላይ ደግሞ የሚሰራው አለ። ከዛ በተጨማሪ ሻይ ላይ ነው። ሻይ እንግዲህ በአገሪቱ ትልቁ የሻይ ድርሻ በኤክስፖርት የሚሆን በአገር ውስጥ ፍላጎት በማሳካት ደረጃ ኢትዮ አግሪሴፍት 2 ፋርሞች ላይ እየሰራ ይገኛል። አንዱ ውሽውሽ ሻይ የሚባልና ጉመሮ ሻይ የሚባላል። ሻዩን ተክሉን ማምረት ብቻ ሳይሆን የፋብሪካ ማቀነባበሩንም ስራ ይሰራል። በተጨማሪ እዚህ ቦታ ላይ ለየት የሚያደርገው ከገበሬዎችም ጋር ይሰራል። አውትግሮወሮች አሉ። ከነሱ ቅጠል ገዝቶ ፕሮሰስ አድርጎ
የመስራት ስራ አለ። ኢትዮ አግሪሴፍት በሰብል ላይ በተጨማሪ ባህር ዳርና ሆለታ አካባቢ ላይ የአበባ እርሻ ላይ የሚያከናውኑ ስራዎች አሉ። ሆራይዘን ፕላንቴሽን ኃላፊነቱ የተወሰነ የግል ማህበር በግብርናና አግሮ ፕሮሰሲንግ ዘርፍ የታቀፈ ሌላኛው ትልቅ ተቋም ነው። ተቋሙ የሊሙ ቡና እርሻን፣ የሆራይዘን ቡና ማዘጋጃና ማከማቻ፣ የጎጀብና ጉባ እርሻ ፕሮጀክት ያስተዳድራል። በቡና ምርምር የራሱን አሻራ እያስቀመጠ የሚገኘው ይህ ተቋም አዲስ የቡና ዝርያን በራስ አቅም በሚከወን ምርምር የማስተዋወቅ ልምድን ተክኖበታል። ከመንግስት የተረከባቸውን የቡና ዝርያዎችንም ቢሆን ባሉት የእርሻ ማሳዎች በብዛትና በጥራት አምርቶ ወደ ገበያ በማቅረብ የተዋጣለት ተግባር በመከወን ላይ ነው። በበቃና ሊሙ የቡና ማሳዎች ለስኬታማነቱ ማሳያዎች ናቸው። ይሄ ሆራይዘን ፕላንቴሽን አብዛኛው የሚሰራው ቡና ላይ ነው። ቡናን ስንል ከመትከል ጀምሮ ፕሮሰስ አድርጎ ገበያ እስከ ማቅረብ ድረስና የኛ ለየት የሚያደርገው ሙሉ ስራውን እኛው ጋር ችግኝ ጀምሮ እስከ መጨረሻው ድረስ እኛው ጋር ፕሮሰስ ተደርጎ ለውጭ ገበያ እስኪደርስ ድረስ ሙሉ ሂደቱን እኛ ጋር ነው የሚከናወነውና እዚህ አዲስ አበባ ላይም የቡና ማዘጋጃና ማከማቻ ትልቅ ተቋም አለ። ሊሙ ቡና እርሻዎች የሚባሉ ወደ 6 እርሻዎች ቡና ላይ እና አንደኛው እርሻ በቆሎና የተወሰነ ሌላ ሲሪያልስ የሚሰራል። ከዛ ውጪ በበቃ የሚባል ትልቅ እርሻ እንደዚህ ቡና ላይ የሚሰራል። ጎጀብ እርሻ ደግሞ ሙዝ፣ አናናስና የተወሰነ የእንስሳት እርባታም ላይ እየተንቀሳቀሰና የሰብል ልማት ላይ እየሰራ ያለ እርሻ አለ። በአማራ ክልል ኮምቦልቻ በሲዳማና በሌሎች የሀገሪቱ ክልሎች የተሰማራው ኤልፎራ አግሮ ኢንዱስትሪ ኃላፊነቱ የተወሰነ የግል ማህበር የእንስሳት እርባታን ጨምሮ በሌሎች ዘርፈ ብዙ ተግባራት ውጤታማ ስራን እየከወነ ያለ ተቋም ነው። ከመሬት ዝግጅት ጀምሮ የማሽነሪ ነው የምንጠቀመው። ትራክተሮች ናቸው የሚታረሰውም የሚከሰከሰውም የሚዘራውም የሚረጨውም እስከ መጨረሻ በቆሎ ስናነሳም በኮምባይነር ነው የምናነሳው። እንዳጠቃላይ የእርሻ ክንውናችን በማሽነሪ ነው። ኤልፎራ የምግብ ማቀነባበርም ላይ በሲዳማ ክልል ወንዶ ገነት ወረዳ ላይ እና በአማራ ክልል ኮምቦልቻ ከተማ ላይ የዚህ የምግብ ማቀነባበር ስራን ይሰራል። ከዛ ውጪ የቄራ እንደዚሁ የቄራ አገልግሎት የሚሰጥ እንትን አለ። ሰብሎችም ላይ ይሰራል። ይህ ተቋም ገበያን በማረጋጋትና የሥራ ዕድል በመፍጠሩ ረገድ ትልቅ አስተዋጽኦ ያለው ነው። በቀጣይም በሌሎች አካባቢዎች በሰፊው ለመስራት እቅድ ነድፎ እየሰራ ይገኛል። በዶሮ እርባታ አሁን እንደውም በትልቁ በሰፊው ለእናት ዶሮችን ከማባዛት አንፃር ጥቁር ውሃ አካባቢ ወይም አዋሳ አቅራቢያ ላይ ሻሎ እርሻ ላይ እየሰራ ያለ በተሰማራባቸው የልማት ዘርፎች ሁሉ ዘመናዊ የእርሻ መሳሪያዎችና አገልግሎት ላይ እያዋለ የሚገኘው ኤልፎራ አግሮ ኢንዱስትሪ ምርትና ምርታማነትን ከጥራት ጋር በማዋሃድ ለማህበረ ኢኮኖሚ እድገት በመትጋት ላይ ይገኛል። የገበያ ማረጋጋት ላይ በጣም ትልቅ እንትናል። በተለይ በእንስሳት ተዋጽኦ በኤልፎራ በኩል በአትክልት እንደ አፕራዋሽ እንደዚህ ብርቱካን የተለያዩ ምርቶች ስንወስድ ገበያን ከማረጋጋትና አቅርቦትን ከማድረግ አንፃር በጣም ትልቅ ተጽዕኖ ነው ያለንና ዛም ውጪ እነዚህ የተቀነባበሩ የምግብ ጣሳ ምግቦችም ቢሆን በጣም ለብዙ ደጀን እየሆነ ያለ ፓርት ነው። እዚህ አካባቢ የተፈጥሮ ዝናብን ወይም ክረምትን ብቻ ጠብቆ ማልማት የሚባል ነገር የለም። የሰው ልጅ እጆች ክረምትና በጋ ቀንና ሌሊት ከስራ ጋር የተጣመሩ ናቸው። በጨፋ ነትሌ ሻሎና በሌሎች ዘርፉ በተሰማራባቸው የልማት አካባቢዎች በጋው ክረምት ነው። ከዚህ የተነሳም ማሳው በአረንጓዴ ሰብል ተሸፍኖ ማየትና የሰው ልጅ እጆች ሰብል በመሰብሰብ ስራ ላይ ሆኖ መመልከት የተለመደ ተግባር እንዲሆን አድርጎታል። ሶስት እርሻዎች አሉ። የጨፋ እርሻ፣ ነትሌና ሻሎ እርሻ የሚባሉ። ነትሌ መቂ አጠገብ ያለ ነው። ሻሎ ደግሞ እዛው አዋሳ አጠገብ ያለ ነው። እነዚህ ላይ የሰብል ማምረትንም ስራ የምርጥ ዘርንም ስራ ያከናውናል። እዚህ ኤልፎራ ደግሞ በዚህ በእንስሳትና እንስሳት ተዋጽኦ ዙሪያ ላይ ይሰራል። በሰፊው እንግዲህ ቀጣይ የወተት እንትንም ላይ ወንጂ ላይ አሁን ይሰራል። በሰፊው ግን ለመስራት መቂ ላይ
ወይም ከመቂ ገባ ብሎ ዝዋይ ሐይቅ አጠገብ ያለ አንድ እርሻ አለ ነትሌ ላይ እሱን ወደ እንስሳት እርባታ የዚህ ወተት ላም እርባታ ላይ ለማተኮር እየሰራ ይገኛል። ከተፈጥሮ ዝናብ ባሻገር ውሃን በማቆር እንዲሁም ከጥልቅ ጉድጓድ የሚገኝን ውሃ ለመስኖ ልማት የመዋል ባህል እዚህ ይመነጫል። ዘመናዊ መስኖ ቡናን በመስኖ ለማልማት አየሁ እርሻ ላይ በሴንተር ፒቮት የሚባለው የመስኖ አይነት በመጠቀም የማልማት ስራ እየተሰራ ነው። ይሄ እንደ አገርም የመጀመሪያው ነው። እሱ አሁንም እያስፋፋን ነው። ሌሎች ኤሪያዎች ላይ አፐርዋሽ ላይም ይሄንን እንደዚሁ ሊሙ ላይም ጨለለቅ እርሻ ላይ እንደዚሁ ይሄንን የሴንተር ፒቮት ማስፋፋት ስራ እየሰራ ነው። በአካባቢው ማህበረሰብ ዘንድ የነበረው ወቅትን ጠብቆ የማምረት ባህል ታሪክ እንዲሆን የዚህ ድርጅት አርአያነት በቀላሉ የሚገለጽ አይደለም። ጂቱ ሆርቲካልቸር ኃላፊነቱ የተወሰነ የግል ማህበር ጥራትና ብዛት ባለው ምርቱ ለሀገሪቱ የምርት እድገት የበኩሉን በማድረግ ላይ ነው። ጂቱ ሆርቲካልቸር የሚባል አለ። እሱ እንደዚሁ ቆቃ ላይ ሆለታ አካባቢ ላይ አትክልት ለአገር ውስጥና ለውጭ ገበያዎች የሚቀርብ አትክልት የማምረት ስራ ላይ ጂቱ ማለት የጀርባ አጥንት ማለት ነው። ለኩዊንስ ፍሬሽ ፕሮዳክቶቻችን የሚመጡት ከጂቱ ነውና በጣም ትልቅ ፋይዳ አላቸው። ምክንያቱም እለት ተእለት ደንበኛው የሚጠቀምባቸው ምርቶች ናቸው። የአዋሽ ወንዝን መነሻ ያደረገው የላይኛው አዋሽ አግሮ ኢንዱስትሪ ከዝናብ ባሻገር የመስኖ ልማትን በመጠቀም በዓመት 3 ጊዜ የሚያመርት ተቋም ነው። በተለይ በማቀነባበሪያ ፋብሪካው የሚያቀነባብራቸው ምርቶች ለሀገር ውስጥ የምርት ፍላጎት ሁነኛ መፍትሄ ሆነዋል። የላይኛው አዋሽ አግሮ ኢንዱስትሪ በዚህ በአርሲ ዞን እና በምስራቅ ሸዋ ዞን በሁለቱም ዞኖች ላይ ነው የሚገኘው። እሱ በብዛት ብርቱካን፣ ማንጎ፣ ፓፓያ እና እንደገና ደግሞ ቲማቲም የሚያቀነባብር ፋብሪካ ቲማቲምም ያለማል፣ ቲማቲምም ያቀነባብራል። ከብርቱካን የማርማራት ምርት ያመርታል። እሱ አንድ ቦታ ላይ እዚህ መርቲ የሚባለው አካባቢ ላይ እነዚህን ስራዎች በመስራት ይገኛል። አንዳንዴ የጥጥ ልማትም ላይ ይሳተፋል። ከእርሻ ስራ እስከ ኬሚካል ርጭት ብሎ ምርትን የመሰብሰብና የማቀነባበር ስራው የበርካታ ወገኖችን ጉልበትና እውቀት የሚጠይቅ ሳይሆን አልቀረም። ከዚህ አንጻርም ዘርፉ በተሰማራባቸው የማሳ ተግባራትና የምርት ሂደት የስራ ዕድል የተፈጠረላቸው ወገኖች ቁጥር ቀላል አይደለም። በቱሪዝም ማናጅመንት ነበረ። እንደጋጣሚ እንደተመረኩ ስራ አልተገኘም ነበረ፣ የመንግስት ስራ ማለት ነው። ከዛ ወዲህ አሁን ደግሞ በዚህ በአፐር አዋሽ አግሮ ኢንዱስትሪ ተደራጅተን የተመረቀ ነው ተማሪዎች ማለት ነው። የስራ ዕድል ታገኛለን። አሁን ስራ እየሰራን ነው ማለት ነው። ራሴን አሳድጌበታለሁ እግዚአብሔር ይመስገን። ከቤተሰብ ራሴን ችዬ እዚህ መስራት ከጀመርኩኝ ከቤተሰብ ጥገኝነት ወጥተን ካልባሌ ቦታ ስራ አለን ብለን መንኮራበት የተቀየርንበት ድርጅት ነው። ከዛ ውጭ እንግዲህ ሳውዲ ስታር ነው በጋምቤላ ክልል የሚገኘው የዚህ ሩዝ ማምረት ላይ የተሰማራ ነው። ሩዝ እርሻውንም ፕሮሰስ ማድረጉንም የሚሰራ ነው። በግብርናና አግሮ ፕሮሰሲንግ ዘርፍ የሚገኙት እነዚህ ተቋማት ገበያውን በማረጋጋት በኩል ከሚያበረከቱት የላቀ አስተዋጽኦ በተጨማሪ የሀገር ውስጥ የምርት ፍላጎትን በራስ ለማሟላት የሚደረገውን ጥረት በመደገፍ የሀገር ዋልታና ማገር ሆነው እያገለገሉ ያሉ ናቸው። ዘርፉ በተለይ ቡናን በጥራት ፈልፍሎ አጥቦና አድርቆ ለገበያ የሚያቀርብ ቴክኖሎጂን አገልግሎት ላይ ማዋሉ ምርቶች የሚጠበቅባቸውን መስፈርቶች አሟልተው ለገበያ እንዲቀርቡ ምቹ ሁኔታ ፈጥሮለታል። የቴክኖሎጂ ዕውቀት ሽግግር እንዲኖርም መልካም አጋጣሚ ሆኗል። በጣም ዘመናዊ የሚባል ውሃ ቆጣቢም ይሄ ከሱ የሚፋሰሱትን የሚቆጥብ የማድረቁን አስቀድሞ የተለያዩ በሶላር ተነል ቴክኖሎጂ የተጠቀመ ማድረቅ ነው። አሁን ግን ቅርብ ጊዜ
ከኮሎምቢያ ሁሉንም ፕሮሰስ ከቀይ ቡናው ከገባለት ጊዜ ጀምሮ ፈልፍሎ አጥቦ አድርቆ የሚያወጣ አንድ ቴክኖሎጂ ሁሉም እርሻዎች ላይ የቡና እርሻዎች ላይ የተተከለ ነው። እሱ ትልቅ እንትን እያመጣ ነው። እርሻና አግሮ ፕሮሰሲንግ ዘርፍ ከተሰማራባቸው የስራ መስኮች መካከል በዝናብና በመስኖ የታገዘ የእርሻ ስራን ያከናውናል። በግሪን ሃውስ ውስጥ የአበባ አትክልትና ፍራፍሬ ልማትም እንደዚሁ በዚሁ ዘርፍ የሚከናወኑ ተግባራት ናቸው። የወተት ከብት እርባታና የእንስሳት ማደለብ ተግባር እንዲሁም በፋብሪካ የተቀነባበሩ የምግብ ውጤቶችንም እንደዚሁ የማምረት ስራ ይሰራል። የዶሮ እርባታና የዶሮ ተዋጽኦ ምርት ማምረት የሚለውም በዚሁ በእርሻና አግሮ ፕሮሰሲንግ ዘርፍ የሚተገበሩ ስራዎች ናቸው። በግብርናና አግሮ ፕሮሰሲንግ ዘርፍ የታቀፉት 6ቱ ተቋማት በተሰማሩባቸው የተለያዩ የሥራ መስኮች ሁሉ አበረታች ዓመታዊ የምርት መጠን በማስገኘት ላይ ናቸው። ዓመታዊ ምርታቸውም ሀገሪቱ ከምትፈልገው የምርት ፍላጎት አንጻር ይበል የሚያስበል ነው። ቡና አሁን እስከ 80,000 ኩንታል የሚደርስ በአመት እናመርታለን። በደረቅና በታጠበ ከዚህ ውስጥ ወደ 56,000 የሚሆነውን ቀጥታ ለውጭ ገበያ ነው የምናቀርበው። የምግብ በቆሎ በአመት በዚህ ዘርፍ እስከ 443,000 ኩንታል እናመርታለን። የቅባት እህሎች እስከ 83,000 ኩንታል እናመርታለን። የበቆሎ ምርጥ ዘር ደግሞ እስከ 68,000 ኩንታል የሚደርስ የስንዴም እንደዚህ ምርጥ ዘር ወደ 36,280 ኩንታል የሚሆን እናመርታለን። በቆሎን በሁለት መልኩ ነው ዱቄት አርገን እና ቂንጬ አርገን ነው ለገበያ የምናቀርበው። ፍራፍሬን በተመለከተ 392,000 ኩንታል በአመት፣ አትክልት እንደዚሁ ወደ 205,000 ኩንታል እናመርታለን። አበባን በተመለከተ ደግሞ ወደ 54 ሚሊዮን ቅንጥብ አበባ እያንዳንዱ ተቆጥሮ በአመት እናመርታለን። ዶሮ እንዲሁ ለበዓላትን አስታኮ እስከ 100,000 ዶሮ በአመት በዓላትን ጠብቀን የምናቀርበው። የእንቁላል ምርትን ወደ 28 ሚሊዮን እንቁላል በአመት። ኤክስፖርት ቡናን እንግዲህ ዝግጅት ትልቅ ቀደም እንዳልኳችሁ የኛም ብቻ ሳይሆን የሌሎቹንም አምራቾች ወይም ላኪዎች ፕሮሰስ እናደርጋለንና ወደ 356,000 ኩንታል እንትን እናደርጋለን። የመጋዘን አገልግሎትም እንደዚሁ ወደ 450,000 ኩንታል እኛ ጋር የክምችት አገልግሎት የዘመናዊ መጋዘንና ፕሮሰሲንግ ፕላንት ስላለ ለውጭ ገበያ ከሚቀርቡ የእርሻና አግሮ ፕሮሰሲንግ ዘርፍ ውጤቶች መካከል የቡናና ሻይ ቅጠል፣ አትክልትና ፍራፍሬ፣ ቅንጥብጥብ፣ አበባ እንዲሁም ደግሞ ስጋ ለውጭ ገበያ የሚቀርቡ ናቸው። በዚህም በሚሊዮኖች የሚቆጠር የውጭ ምንዛሬ ከማስገኘቱ ባሻገር የሀገር ውስጥ ገበያውን በማረጋጋቱ ረገድ የአንበሳውን ድርሻ ወስዷል። እስካሁን በየአመቱ 40 ሚሊዮን ዶላር ከዚህ ዘርፍ ወደ ውጭ ኤክስፖርት እናደርጋለን ከሀገር ውስጥ ገበያው በተጨማሪ ማለት ነው። የገበያ ማረጋጋት ላይ በጣም ትልቅ እንትናል። በተለይ በእንስሳት ተዋጽኦ በኦይልፎራ በኩል በአትክልት እንደ አፕራዋሽ እንደዚህ የብርቱካን የተለያዩ ምርቶች ስንወስድ ገበያን ከማረጋጋትና አቅርቦትን ከማድረግ አንፃር በጣም ትልቅ ተጽዕኖ ነው ያለንና እነዚህ የተቀነባበሩ የምግብ ጣሳ ምግቦችም ቢሆን በጣም ለብዙ ደጀን እየሆነ ያለ ፓርት ነው። በቲማቲም ፕሮሰሲንጉን በኩል ማርኬት ውስጥ ትልቅ አንዳንዱ ኢምፖርት ሰብስቲቲዩት ሆኖ አንዳንዱ ደግሞ እየተመረተን ቢሆን ኑሮን ከማረጋጋት ገበያን ከማረጋጋት እንደሚድሮክ ሁሉ ጊዜ የባለቤቱ እርካታ ድርጅቶቹ ትርፋማ ሆነው ያሉትንም ይዞ ማህበረሰብንም ኑሮን ባገናዘበ መልኩ ሪዝነብል በሆነ ዋጋ ለነሱ ማቅረብ ነው። እስከ ህዳር ወር መጨረሻ ድረስ የተገኘው መረጃ ስንመለከትም ከ40 ሺህ በላይ ለሚሆን ወገኖች በቋሚነትና በጊዜያዊነት የሥራ ዕድል መፍጠር ችሏል።
ከዚህ ውስጥ ግን 14500 ገደማው ቋሚ ሰራተኞች ናቸው። መንግስት ኢትዮጵያ በምግብ ዋስትና ራሷን እንድትችል በሚያደርገው ጥረት የሚድሮክ ኢንቨስትመንት ዘርፍ አካል የሆነው የግብርናና አግሮ ፕሮሰሲንግ ዘርፍም አበርክቶው የጎላ ነው። በተለይ መንግስትን ፖሊሲ በመደገፍ በዘር ብዜትና ስርጭት ከፍተኛ ድርሻን ይዟል። በተለይ ደግሞ የዚህ በቆሎ ለገበሬዎች የምርጥ ዘር ምንጭ ነው እና በጣም ትልቅ ኤሪያ ነው። 330,000 320,000 ገደማ የሚገመት መሬት ሊያስተክል የሚችል ዘር ማቅረብ ማለት በጣም ትልቅ ነው። ይሄ በቆሎም ብቻ ነው። ስንዴንም እንደዚሁ ብንወስድ በጣም ከ30,000 ከ40,000 ሄክታር ያላነሰ ማስተከል የሚችል ዘር ነው እያቀረብን ያለነው። ኑሮን ከማረጋጋት ገበያን ከማረጋጋት እንደ ሚድሮክ ሁሉ ጊዜ የባለቤቱ እርካታ ድርጅቶቹ ትርፋማ ሆነው ያሉትንም ይዞ ማህበረሰብንም ኑሮን ባገናዘበ መልኩ ሪዝነብል በሆነ ዋጋ ለነሱ ማቅረብ ነውና ከዚህ አንፃር ትልቅ ተጽዕኖ እየፈጠር ነው ማለት ይቻላል። ዛምሲድ የሚባል ዛምቢያ ሀገር ያለና ከሴሚት ጋር ተፈራርመን ይሄንን የቀጣይ የዘር ማባዛት ስራን እንደ ሚድሮክ ኢንቨስትመንት ግሩፕ ራሳችን ሰርተን ለገበሬው ወይም ለተጠቃሚው ተመጣጣኝ ዋጋ ለማድረስ እሱ ላይ ሰፊ ስራ እየተሰራ ነው ያለው። በዘርፉ ስር የሚገኙት 6ቱ ተቋማት የገቢ ግብርን በወቅቱ በመክፈል ባህላቸው ይታወቃሉ። ግብርን በወቅቱ በመክፈል ብቻ ሳይሆን ከፍተኛ የገቢ ግብር በማስገኘት ከመንግስት ምስጋናና እውቅና ተችሯቸዋል። ታማኝ ግብር ከፋዮች መካከል ኢትዮ አግሪሴፍት፣ አፐር አዋሽ በወርቅ ደረጃ ተሸላሚዎች ነበሩ ከዚህ ክለስተር። ሊሙ ደግሞ እንደዚሁ የብር ደረጃ ተሸላሚ ነበርና ይሄ እንግዲህ በእኛ ዘርፍ ታክስን በታማኝነት ማበረከት እንኳን አይደለም የታክስን ከኤክስትራ ከራስ የሚያስብ ነውና ከዚህ አንፃር በጣም ሁላችንም እንደ ዋና ስራችን አድርገን የምንሰራው ነውና ያንን ማክሲማይዝ ማድረግ እርካታችንን በዛው መጣን። በዚህ ዘርፍ ብቻ ባለፈው አመት ወደ 1.3 ቢሊዮን ብር ለመንግስት አስተዋጽኦ አድርገናል በተለያዩ የታክስ አይነቶች ማለት ነው። ዘርፉ ባለው መሬት ላይ ምርታማነትን መጨመር፣ የሚለሙ አዳዲስ አካባቢዎችን በዘመናዊ መንገድ ማልማት የሚያስችሉ ሌሎች ስልቶችን በመቀየስ ለሀገር የሚበጅ ተግባር እየፈጸመ ይገኛል። ምርታማነቱን ከፍ ማድረግ፣ የምርት ዙሩን መጨመር፣ በመስኖ የተደገፈ ማድረግ በተለይ ደግሞ በዚህ በዘር ዙሪያ ላይ የራሳችንን አሻራ ከማሳረፍ አንፃር ሰፊ ስራ ለመስራት እየተዘጋጀን ነው፣ እየሰራን ነው። አዳዲስ የሚለሙ አካባቢዎች ላይ የመስራት የማስፋት ስራዎች አሉ። በሶማሌ ክልልም ላይ እንደዚህ አዳዲስ መሬቶች ከዛ ውጭ የዚህ የወተት እርባታ ላይ በተለየ ሁኔታ ከውጭ የተለዩ ዝርያዎችን አምጥተን የማስፋት ስራ እየሰራን ነው። እዚህ ነትሌ ፋርም የሚባለው ላይ የውጭ ምንዛሬ ግኝቶችን ከፍ ሊያደርጉ የሚችሉ ምርቶች ላይም እንደዚሁ ጎን ማድረግ፣ ኢምፖርት ሰብስቲቲዩት የሆኑት ደግሞ የዚህ የቅባት እህሎች ዙሪያ ላይ ከማኑፋክቸሪንግ ዘርፍ ጋር ተጋግዘን የዚህ የዘይት ማምረቻ እዛ አካባቢ ሊገነባ በቅድ ላይ ስላለ እየተሰራ ያለ ነው በሰፊው። መንግስት የግብርናና አግሮ ፕሮሰሲንግ ዘርፉን ለማጠናከር የሄደበት ርቀት በተለይ የእርሻ ማሽነሪዎችና የመስኖ መሳሪያዎች ከቀረጽ ነፃ እንዲገቡ የፈቀደበት መንገድ የሚበረታታ ነው። ሆኖም የሀገሪቱን የማምረት የማልማትና የማደግ አቅም ለማሳደግ ይህ ብቻ በቂ አይደለም። ወቅቱን ያገናዘበ የሀገሪቱን የእድገት ፍላጎት የዓለም አቀፍ የአየር ንብረት ለውጡን ጫና ግንዛቤ ውስጥ የከተተ ሆኖ በዚህ መልኩ ድጋፉ ቢደረግ የመሰረተ ልማቶቹ ተደራሽነት ከዚህ ከመብራት ከውሃ እነዚህ ነገሮችን አጠናክረን ብንቀጥል ቶሎ ልማቱንም ያፋጥናል የሚል እንትናለን እና እኔ በተለይ መጠናከር አለበት ብዬ የማስበው ምርምር ዘርፉ በጣም ልቆ ሊሄድ ይገባል። በሁሉ ግብርና ዘርፉ አሁን ላይ ፈተና የሆነበት ያለው የግብአት ዋጋ ንረት ነው። ከግብአት ዋጋ ንረት ውስጥ ደግሞ ዋነኛውና ቀዳሚው የማዳበሪያ እንደ አገር ትኩረት ሰጥተን ማዳበሪያ
ፋብሪካ የራሳችን ሊኖረን ይገባል። አለበለዚያ ጫናው በጣም ከባድ ነው። የሕክምና ተቋማትን የመገንባት በየአካባቢው ያሉ መስተዳድሮችን የመደገፍ ለማህበረሰቡ አስቸጋሪ የሆኑ መንገዶችንና ድልድዮችን የመገንባት ለተማሪዎች የሚሆኑ ላይብራሪዎችን ከነቁሳቁሳቸው አዘጋጅቶ የማስረከብ ተግባራት በግብርናና አግሮ ፕሮሰሲንግ ዘርፍ ስር የሚገኙት ተቋማት ከሚያከናውኗቸው ማህበራዊ ተግባራት ከብዙ በጥቂቶቹ ናቸው። ቦሰትና በመርቲ ወረዳ በአዋሽ ወንዝ አማካኝነት ለመገናኘት ረጅም ርቀት ከ2 ሰዓት እስከ 3 ሰዓት በርቀት ሄደው ተጓጉዘው ይገናኙ የነበሩትን ሰዎች ከፍተኛ ወጪ በማውጣት ትልቅ ድልድይ ሰርቶ በ10 ደቂቃ በአዋሽ ወንዝ ላይ እንዲገናኙ ማድረግ ችሏል። ቆንኩን ኢጃብያት የነገመና ኢጃብያት ይሄ ድርጅት የአይናችን ብሌን ነው። የሀገርም የኛም ሀብት ነው። ድርጅቱ በጣም ነው የሚደግፈን። ተስማምተንም እየኖርን ነው። በተለይ የትምህርት ተቋማት ላይ ግን በዚህ ዘርፍ በጣም ብዙ ሰርተናል ማለት ይቻላል። ለመጥቀስ ያህል ሊሙ ላይ አንድ ትልቅ ፕሪፓራቶሪ ትምህርት ቤት፣ እንደዚሁ መቂ አካባቢ ላይ 2 ወረዳ ላይ እንደዚሁ ትምህርት ቤቶች፣ እንደዚሁ አማራ ክልል ላይ አሁን ቅርብ ጊዜ የተመረቀ ትልቅ ከ50 ሚሊዮን ያላነሰ ወጪ ወጥቶበት ትልቅ ትምህርት ቤት እንደዚሁ ማንኩሳ ከተማ ላይ በየቦታ አፓራዋሽ ላይ ደግሞ እንደዚህ ትልቅ ድልድይ ገንብተን ከመስጠት አንፃር እንግዲህ በየቦታው ላይ ትንንሽ ትምህርት ቤቶች ውሽውሽም ላይ ጉመሮም ላይ በየያለንበት ቦታ ሁሉ አየወርሻ ላይ የመገንባቱ ድሮም ጀምሮ አለ። እንግዲህ በማህበራዊ ኃላፊነትን ከመውሰድ ሌላ እንግዲህ አደጋ ደረሰ ሲባል ቀድሞ ምን ደርሰው እንግዲህ ሁላችንም ድርጅቶች ተባብረን ነውና እዚህም ላይ ሰፊ ስራ እየሰራ ነው። በምርትና አገልግሎቶቹ ላይ እሴትን በመጨመር የኢኮኖሚ የጀርባ አጥንት የሆነው በሚድሮክ ኢንቨስትመንት ግሩፕ የግብርናና አግሮ ፕሮሰሲንግ ዘርፉ በመንግስትና በሀገሬው ህዝብ ሊደገፍ ይገባል። መንግስትም በምርምር ዘርፍ የሚደረገውን ጥረት ሊያጠናክር ይገባል። እንደ ሀገር እድገትን ከማፋጠን አንፃር የዚህ የማዕድን ዘርፍ ድርሻ እንዴት ያዩታል? ለብዙዎች መሰረት ነው፣ ለኢንዱስትሪ መሰረት ነው፣ ለግብርናው መሰረት ነው፣ ለኮንስትራክሽኑ መሰረት ነው። አያያዛችን ለሁሉም ተመሳሳይ ነው ያለው። ነገር ግን ለየቦታው ደግሞ የተለየ ራሱ ጥንቃቄ የሚፈልጉ ነገሮች አሉ። የተለዩ ተሞክሮች አሉ። የተለየ ስንል በተለይ ወርቅ የተለየ ነው። አንድ ብቻ ስለሆነ ሌላ የለም፣ ተሞክሮ የሚሆን ነገር ነው። የሚድሮክ ኢንቨስትመንት ግሩፕ የማዕድን ዘርፍ ምክትል ዋና ስራ አስፈጻሚ የሆኑት አቶ ዱላ መኮንን ጋር ቆይታ እናደርጋለን። ኦቼጊ የአትክልት ቂቤ በዓለም አቀፍ የጥራት ደረጃ ተመርቶ ለገበታው ጣዕም ለመሆን ቀርቦሎታል። ብልህ አብሳይ በምርጫው ይለያል። ጣዕምና ጤና ከኦቼጊ። ኦቼጊ የአትክልት ቂቤ በጾም ሆነ በፍስግ የሚመረጥ በሀገራዊ ቂቤ ጣዕም የተመረተ ጤናማ ህይወት ስለሚኖሩ ደስ ይለናል። ኦቼጊ የአትክልት ቂቤ